በነገራችን ላይ ባራክ ኦባማ የስልጣን ዘመናቸውን ካጠናቀቁ በኋላ ከፍተኛ የፖለቲካ ተሳትፎን ከማድረግ ይቆጠቡ እንጂ መጽሐፍ በመሸጥና ከህይወታቸው የተጨለፈ ከልምድና ዕውቀታቸው የተቀዳ አነቃቂ ንግግሮችን በማድረግ ጠቀም ያለ ገንዘብ ያገኛሉ። ይህም ምቾታቸውና ቅንጦታቸው ሳይጓደል ለመኖር አስችሏቸዋል። ከቅንጡ ቪላዎቻቸው በተጨማሪ የባህር ላይ ተዝናኖት ሲያሰኛቸው የዓለማችንን ውድና ቅንጡ ቪላዎች እየተከራዩ ከውድ ባለቤታቸው ሚሼል ኦባማ ጋር ዓለማቸውን ይቀጫሉ። በአንድ ወቅት እንደውም የዴቪድ ጎፊን ንብረት የሆነችውን ራይዚንግ ስታር የተሰኘች የግል ጀልባ ተከራይተው ሲዝናኑ ታይተዋል። በዚች ቅንጡ ጀልባ ዕውቋ ጋዜጠኛ ኦፕራ ዊንፍሬና ተወዳጁ የሆሊውድ ተዋናይ ሊዮናርዶ ዲካፕሪዮን ጨምሮ በርካታ ከበርቴዎችና ዝነኞች ሲዝናኑም ታይተዋል። በ2004 በጀርመን ጠበብቶች የተሰራችው ይህች ቅንጦት ጀልባ 4 ፎቅ ያላት ሲሆን ከበርቴዎቹ በባህር ላይ ሆነው አንዳችም የሚቀርባቸው እንዳይኖር ሁሉን ያሟላች ነች። በግዝፈቷም ቢሆን ከዓለም 11ኛዋ ግዙፍ ጀልባ ሆና ተመዝግባለች። ለሽያጭ የፈለጋት ደግሞ $300 ሚሊዮን መክፈል ይኖርበታል። ለኪራይም ቢሆን አቅም ያለው ቱጃር ብቻ የሚደፍራት መሆኑንም መናገር ይቻላል።